ቅዱስ ጊዮርጊስ በሰባ ነገሥታት መካከል ርግብ ሆኖ የዋህ ሆኖ ነገር ግን የክርስቶስን አክሊል ለመቀበል በፍቅር በትሕትና በበጎ ምግባር ሲያገለግል የኖረና ሩጫውን የጨረሰ ሰይጣን ያልቀደመው በተንኮሉም ያላታለለው የሰባ ነገሥታቱ ሽንግላ እሱን በምንም ተአምር በምንም ያልጣለውና ያላሰነካከለው ልጆቻችን እንስጥ ሲሉት መሪነትን አገኝ ሲሉት በዚህ ምድር ላይ ተሾም ሲሉት ወርቅ ብር ሲያቀርቡለት ጸበለ ምድርኒ ይፈቅድ እምቤትክሙ ከዚህ ከምትሉኝ ነገር አይደለም ከትልቁ ወርቅ ብሩ ከናንተ የትቢያ ነገር አልፈልግም። እኔ ኢየሱስ ክርስቶስ ባሪያ ነኝ። ሰው ለሁለት ጌቶች መታዘዝ አይችልም። ማርያም እናቴ ወዳጅ ትሁን፣ ረዳት ትሁን፣ አጋዥ ትሁን ተብሎ ከእግዚአብሔር በስጦታነት እመቤታችን የተሰጠችው እግዚአብሔር ግን አከበረው። ጊዮርጊስ ወዳጅ ሆይ ብሎ በዚህ ዕለት በዕረፍቱ መታሰቢያ እግዚአብሔር ከፍ አደረገው። በመንግሥተ ሰማያት ከፀሐይ 7 እጅ አብርቶ ከመብረቅ 7 እጅ አስፈርቶ ለዘላለም እንዲኖር እኛም በአማላጅነቱ እንድንጠቀም ያደረገን የቅዱስ ጊዮርጊስ አምላክ እግዚአብሔር እኛንም በሃይማኖት እንድንጸራ ያበርታን። ክቡር አባታችን መጋቤ ሐዲስ መላከ ማርያም ተስፋዬ ሁለቱም ካቴድራል ዋና አስተዳዳሪ፣ የተከበሩ አባታችን ሊቀ ማእምራን ብርሃነ መስቀል የሁላችን አባት፣ ክቡር ወንድማችን ሊቀ ትጉሃን ፋሲል ገብረ ሚካኤል የሰበካ ጉባኤው ምክትል ሊቀመንበር፣ ክቡር ወንድማችን ለብዙ ጊዜ በሰበካ ጉባኤ ምክትል ሊቀመንበር ያገለገልከን ወንድማችን ሙሉ ሞገስ ኃይለ በዛብህ፣ ወንድማችን መጋቢ ሃይማኖት የስብከት ወንጌል፣ ሌሎቹም ሰባክያን፣ አበው መምህራን፣ ካህናት፣ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ የሰንበት ተማሪ ልጆቻችን ሁላችሁም የእግዚአብሔር ልጆች ክርስቲያኖች እንደምን አደራችሁ? ይህንን መልስ የማይሰጥ ሰው እንዳይኖር አዛለሁኝ። እንደምን አደራችሁ? እንደምን ሰነበታችሁ? በመንግስቱ ሽረት በባህሪው ሞት የሌለበት ቅዱስ እግዚአብሔር በማይመረመር ጥበቡ በቸርነቱ ብዛት ጠብቆ ለዚህ ዕለት ለዚህ ሰዓት የበረከቱ ተሳታፊዎች የመንፈሳዊ ሰርግ እድምተኞች እንድንሆን የወደደ የፈቀደ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የዚህን ዕለት የምናከብረው በታላቅም መንፈሳዊ በረከት የምንጠብቀው የሰማዕቱ የቅዱስ ጊዮርጊስ የዕረፍቱ መታሰቢያ በዓል ቤተ ክርስቲያን ባደረገው መንፈሳዊ ምግባርና በጎ ስራ ይልቁንም በወጣትነቱ ሕይወቱን ለእግዚአብሔር በመስጠት የኖረውንና የኖረውም ዘመን ጥቂት ነው። ጥቂቱ ዘመን ግን የበረከት ዘመን ነበርና የቅዱስ ጊዮርጊስን የዕረፍት መታሰቢያ በዓል ለማክበር ነው የተሰበሰብነው። ስናከብር ለመክበር ነው። መተን እዚህ ስንጸልይ በረከት ለመውሰድ ነው። በቤትም በሀገርም በሰውም በሕፃናትም በእንስሳትም በእጽዋትም ላይ በረከት እንዲያሳድር እግዚአብሔር በሰማዕቱ አማካይነት ነው። ጉዳዩ የሕይወት ቀን ተብሎ የቤተ ክርስቲያን መምህራን ያመሰጥሩታል። ቅዱስ ጊዮርጊስ ከቅዱስ ጳውሎስ ተቀብሎ እንዲህ ይላል፣
ትክክለኛ የቋንቋው ትርጓሜ ስምረት የሚኖረው ልክ የሚሆነው ይህ ጥቅስ በእንደነዚህ አይነት ሰዎች ነው። በድሬኒ ፈጸምኩ ሃይማኖቴኒ አቀብኩ ይጸንሃኒ አክሊለ ጽድቅ ለነኒ ወለኩሎሙ ቅዱሳኒሁ። ሃይማኖት ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ቅድድሜን ጨርሻለሁኝ። ከዚህ በኋላ የክብር አክሊል፣ የበረከት አክሊል፣ የእውነት አክሊል ይሰጠኛል። የሚሰጠኝ ለኔ ብቻ አይደለም፣ ሃይማኖታቸውን ለጠበቁ በምግባር ለጸደቁ መልካም ላደረጉ ሰዎች ሁሉ የሚሰጣቸው የበረከት ስጦታ ነው። በሰማያዊት መንግስቱ በኢየሩሳሌም ሀገር ዛይን ርእየ ወእዝን ይሰማ ውስተ ልበ ሰብእ ዘኢታሌ ዘአስተዳለወ እግዚአብሔር ለእለ ያፈቅርዎ። ቅዱስ ሉቃስ እንደጻፈው ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልተዘጋጀው ያልታሰበው ሕሊና ያላሰበው እግዚአብሔር ለወዳጆቹ የሚሰጠውን የክብር አክሊል ያወርሳል ተብሎ የተነገረው አምላካዊ ቃል በቅዱሳኑ እንዲነገር ያዘዘው ቃል ለቅዱስ ጊዮርጊስ መጀመሪያ ለቅዱስ ጳውሎስ ለሌሎቹም ለነቢያቱም ኋላ ደግሞ ቅዱስ ጊዮርጊስ በተነሳበት ዘመን ሃይማኖቱን ጠብቆ ዓይን ያላየውን ሃይማኖቱን ጠብቆ ጆሮ ያልሰማውን በሰው ልቡናም ያልታሰበውን ማይታሰበውን በንግግር በቃላት በአማረ ነገር ተገልጾ የማያልቀውን ሰማያዊ ሀብትና ርስቱን ተስፋ መንግሥተ ሰማያትን የሚያወርስበትን ክብር የሚሰጥበትን የሚሰጠው ለነ ቅዱስ ጊዮርጊስ ለእንደነዚህ አይነቶች ስለሆነ ሩጫዬን ጨርሻለሁ አለ። ቅዱስ ጳውሎስ በነበረበት ዘመን ሁሉ ሩጫውን የጨረሰው በተጋድሎ ነው፣ በአሸናፊነት ነው። ሰይጣንን ብሞት ለእግዚአብሔር በሕይወት ብኖር ለእግዚአብሔር እያለ ሰይጣንን እያሳፈረ በትህትና ሆኖ ያሳለፈው ሕይወት ለምእመናን ለሕዝበ ክርስቲያን ሁሉ ትልቅ ተስፋ ነውና ቅዱስ ጊዮርጊስ በዚህ ቀን ሃይማኖቱን ጠብቆ ሩጫውን ጨርሶ የክብር አክሊል የተቀበለበትን በዓል እናከብራለን። ቤተ ክርስቲያን ባለውለታ የሆኑትን እነዚህን ሰማዕታት ቅዱሳን በዚህ መልኩ ታከብራቸዋለች። ምእመናን እነዚህ ቅዱሳን ክርስቲያኖች ቅዱስ ጊዮርጊስና መሰሎቹ በሙሉ አምላካችን እግዚአብሔር ቀደም በወንጌሉ ላይ እንደተነበበልን እንደሰማችሁት የነበራችሁ ሰዎች ወናሁ እፍየንወክሙ ማእከለ ተኩላት ወአባግ፣ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብ ሆናችሁ ኑሩ አገልግሉ ተብለው በታዘዙት መሰረት ቅዱስ ጊዮርጊስ በሰባ ነገሥታት መካከል ርግብ ሆኖ የዋህ ሆኖ ነገር ግን የክርስቶስን አክሊል ለመቀበል በፍቅር በትሕትና በበጎ ምግባር ሲያገለግል የኖረና ሩጫውን የጨረሰ ሰይጣን ያልቀደመው በተንኮሉም ያላታለለው የሰባ ነገሥታቱ ሽንግላ እሱን በምንም ተአምር በምንም ያልጣለውና ያላሰነካከለው ልጆቻችን እንስጥ ሲሉት መሪነትን አገኝ ሲሉት በዚህ ምድር ላይ ተሾም ሲሉት ወርቅ ብር ሲያቀርቡለት ጸበለ ምድርኒ ይፈቅድ እምቤትክሙ ከዚህ ከምትሉኝ ነገር አይደለም ከትልቁ ወርቅ ብሩ ከናንተ የትቢያ ነገር አልፈልግም። ገብሩ ለኢየሱስ ክርስቶስ እኔ ኢየሱስ ክርስቶስ ባሪያ ነኝ። ሰው ለሁለት ጌቶች መታዘዝ አይችልም።
አንዱን ይከተላል፣ አንዱን ግን ይጥላል። ሰው የሁለት ጌቶች ባሪያ መሆን አይችልም። እኔ ገብሩ ለኢየሱስ ክርስቶስ የእግዚአብሔር ባሪያ ብቻ ነኝ ብሎ ሃይማኖቱን ጠበቀ። የተለያዩ ነገሮች ቀረቡለት፣ አልሆነም። ይልቁንም እሱ ወደ ሃይማኖቱ ሳባቸው፣ አቀረባቸው። የሞቱትን ያስነሳል፣ የታሰሩትን ይፈታል፣ ግንዱን ያለመልማል፣ ቅጠልም ያደርገዋል፣ በጎ ነገርን ያደርጋል፣ የተቸገሩትን ይረዳል፣ የተራቡትን በእግዚአብሔር ኃይል ያበላል። እንዲህ ነበር ኑሮ። ስለዚህ ሩጫውን የጨረሰ ሰው፣ ሃይማኖቱን የጠበቀ ሰው እንዲህ ይላል ወንጌላዊ ማቴዎስ፣ አሜሃ ጻድቃን ቅዱሳን ሰማዕታት በመንግሥተ አብሆሙ ይበርህ ገጾሙ ምስብእተ እምፀሐይ። ወንጌላዊ ማቴዎስ በ13ኛው ምዕራፍ በ43ኛው ቁጥር እንደጻፈልን ያን ጊዜ ጻድቃን ቅዱሳን ሰማዕታት መልካም የሰሩ በአባታቸው መንግሥት እንደ ፀሐይ ያሸበርቃሉ፣ ያበራሉ በተባለው መሰረት ቅዱስ ጊዮርጊስ መክበበ ሰማዕታት የሰማዕታት አለቃ ካንተም በፊት ካንተም በኋላ እንዳንተ አይነት ሰው አይገኝም። ድንግል ማርያም እናቴ ወዳጅህ ትሁን፣ ረዳትህ ትሁን፣ አጋዥህ ትሁን ተብሎ ከእግዚአብሔር በስጦታነት እመቤታችን የተሰጠችው አገልግሎቱን የፈጸመ ቅዱስ ጊዮርጊስ በዚህ በሚያልፈው ዓለም የማያልፈውን ዓለም ለውጦ ተስፋ መንግሥተ ሰማያትን በመውረስ ክብረ እግዚአብሔርን ለመቀበል የቻለበትን በዓል እናከብራለን። ምእመናን፣ ይሄ የበረከት ቀን ሁላችንም እንደምናውቀው እንደምንረዳው ቅዱስ ጊዮርጊስ በጦርነት ጊዜ በመከራ ጊዜ ለኢትዮጵያ ለምድራችን ለዓለም ሁሉ ምስክር የሆነ ተስፋ የሚጣልበት እግዚአብሔርን የተናገረ ገድሉን የፈጸመ በዚህ ዓለም ሲኖር ምንም ነገር ነፍሱን ሳያሳያት ይልቁንም የእግዚአብሔርን ክብር እንድትወርስ ያደረገን ቅዱስ ጊዮርጊስ እንደዚህ ነው ያደረገው። ምእመናን፣ በዚህ ክፉ ዓለም በመከራም ዓለም ይህንን ዓለም በማሸነፍ ድል በማድረግ የኖረ የታደለ ፍጹም ለዚህ ዓለም ክብር ምስክር ሊሆን የተሰጠ ሰማዕት ነው። አሁን ቅዱስ ጊዮርጊስን ልናከብር እኛ መጣን ብለን የሰው ሰውኛ ንግግር እንነጋገራለን። ፍጹም ልንከብር የመጣ ነው እኛ ነን። ከቤታችን ተነስተን ይህንኑ አስበን ወደዚህ ስንመጣ በረከት ወደ እያንዳንዳችንን ይመጣል። ታምነን ስንቀርብ እግዚአብሔር በምህረት ይጎበኘናል። ያን ጊዜ ጻድቃናት፣ ያን ጊዜ ሰማዕታት በአባታቸው በእግዚአብሔር መንግሥት ይህ መንግሥተ እግዚአብሔር የሚወረሰበትን ነገር የሚያሳይ የትንሣኤውን ነገር የምንመለከትበት ነው። ክርስቶስ ተነስቷልና ከሙታን ተለይቶ እኛም እንነሳለን። ክርስቶስ ካልተነሳ እኛም አንነሳም። ሃይማኖታችን ወከንቱ ውእቱ ተአምኖትነ ወከንቱ ውእቱ ሃይማኖትነ፣ ሃይማኖታችንም ከንቱ ነው፣ የታመንበት ነገር ሁሉ ከንቱ ነውና የቅዱስ ጊዮርጊስ ሕይወት የሚያስተምረን በልጅነቱ ቅዱስ አባታችን የብሉይ ኪዳን ጥበበኛና ጠበብት መክብብ እንደነገረን በጉብዝና ወራት ፈጣሪህን እግዚአብሔርን አስብ በ12ኛው ምዕራፍ ላይ የምናነበውን ደስ አያሰኙም የምትላቸው ሞትና ሕይወት ተደራርበው የሚመጡባቸው ማሰብ የማትችልባቸው እርጅና፣ መታመም፣ ስቃይ፣ መከራ መተው አጉል ሳያደርጉ በጉብዝና ወራት ፈጣሪህን
እግዚአብሔርን አስብ ያለውን አምላካዊ ቃል ተረድቶ ቅዱስ ጊዮርጊስ ሹመት የምድር ሹመት ሊቀበል ሂዶ ሰማያዊ ሹመት እንዲቀበል እግዚአብሔር ረዳው። ወደዚያ ወደ ነገስታቱ ቦታ ወደ መከራው ቦታ የመራችው የሚወርሳት መንግስተ ሰማያት የሚያስተምራት የሃይማኖት ሥራ ስለነበረችው ነው። ሄዶ ጣዖት ሲያመልኩ እግዚአብሔርን ሲክዱ ባልሆነ ነገር ሲወነብዱ ተመልክቶ እኔስ ከዚህ ምንም አልፈልግም አምላኬን እግዚአብሔርን ብቻ እፈልጋለሁ ብሎ ለአምልኮቱ ቀንቶ ሰይጣን ያመልካሉና ይህንን አምልኮታቸውን በመቃወም ነው መንፈሳዊ ሥራ የጀመረው። ብዙዎቻችን ሳናስበው ምንም ነገር ይሆናል ብለን ሳንለው እግዚአብሔር ለተለያየ ጥሪ ጠርቶናል። ብዙዎቻችን ይህንን ጥሪ አናውቀውም ይሆናል። በተለያየ ነገር ተጠርተናል። እንደ እግዚአብሔርነቱ የሚገባውን ነገር ለእያንዳንዳችን ሰጥቶናል። ማመን ነው፣ መታመን ነው፣ አማኝነት ነው፣ ተአማኒነት ነው ከኛ የሚጠበቀው። ስለዚህም ቅዱስ ጊዮርጊስ በሰውኛ ቋንቋ ሹመቴን የአባቴን ሹመት የሚያስፈልገኝን ነገር አመጣለሁኝ ብሎ ሄዶ ነው ጣዖት ሲያመልኩ ሲመለከት እፎ ኢይሄሊ ከመ አምላኬ ተሰቅለ ዲበ ዕፀ መስቀል ቅዱስ። እኔስ አምላኬ ከተሰቀለበት መስቀል ጌታዬ ከተቸነከረበት ችንካር ጌታዬ እርቃኑን ከቆመበት መቆም ከዚህ ምልከታዎች ሌላ ነገር አልመለከትም፣ አላስብም። የጌታዬን የኢየሱስ ክርስቶስን መሰቀል መከራ ሞቱን አስባለሁ አለ ቅዱስ ጳውሎስ። ከኢየሱስ ክርስቶስ መስቀል በስተቀር ሌላው ነገር ትምክህቱም ኩራቱም ሌላውም ነገር ከኔ ይወገድ ብሎ እንዳለ የተወደዳችሁ ምእመናን ቅዱስ ጊዮርጊስም ይሄንን ነው። እፎ ኢይሄሊ አላስበውም፣ አላልመውም፣ አልመለከትም። የኢየሱስ ክርስቶስ መሰቀል ብቻ ክብሬ ይሆናል። እሱ ስለኔ ተሰቅሏልና እሱ ስለኔ ሞቶ ተነስቷልና ይኸው ነው ክብሬ፣ ይሄ ነው። በሐሳር የጀመርነውን የሕይወት ጉዞ በክብር እናነሳዋለን ብሎ ቅዱስ ጳውሎስ በ15ኛ ምዕራፉ ስለ ሙታን ይዘራ በሐሳር ወይትነሳ በክብር ስለ ሙታን በተናገረበት ሙታን ይሞታሉ ይነሳሉ፣ ሕያው እግዚአብሔር እነ አልዓዛርን በእኔ የሚያምን የዘላለም ሕይወት ያገኛል ብሎ እንደተናገረው ለነ አልዓዛር የሰጠውን ክብር አስቀድሞ በትንሣኤው የገለጠው በፊትም ነቢያት የተናገሩት የመሰከሩት ነገር ነበርና የቅዱስ ጊዮርጊስ ጉዞ በዚህ ነው ምእመናን። አሁን እኛ ለተጠራንበት ነገር አለመታመን ነው መጥፎው ነገር። በጎ ያልሆነው ነገር ለተነሳንበት ወይም ለተጠራንበት እያንዳንዳችን ምናን ተሰጥቶናል። የማታልቀውን መንግስቱን ለመውረስም ቅድም እንዳልኩት መንግስተ ሰማያት ጌታቸውን ሙሽራቸውን ሊቀበሉ የተነሱ ወይም የተቀመጡ የተዘጋጁ 10 ቆነጃጅት ትመስላለች ይላል። አምያ መንግስተ ሰማያት ትመስል 10 ደናግለ ለነሳ ማህተው ይሆን። ያን ጊዜ መንግስተ ሰማያት ሙሽራውን ሊቀበሉ የተዘጋጁ 10 ቆነጃጅት ትመስላለች። ከነዚህም 5ቱ ልባሞች፣ 5ቱ ሰነፎች ትንሣኤ ሙታን ምእመናን፣ 5ቱ ሰነፎች፣ 5ቱ ልባሞች። በዚህ ምድር ስንኖር ጻድቃንና ኃጥአን ይኖራሉ። በዚህ ምድር ስንኖር በጎና ክፉ ይኖራሉ። ይህንን እናውቃለን። አጥብቀንም አጥልቀንም ተረድተነዋል፣ እናውቃለን። እነዚህ ሰዎች መንግስተ ሰማያት ይህ ቅዱስ ጊዮርጊስ የሮጠለትን ሩጫዬን ጨርሻለሁ ያለውን የክብር አክሊል ለመቀበል የተዘጋጀውን ቅዱስ ጊዮርጊስ
የሮጠለትን የድል አክሊል ለመቀዳጀት የተዘጋጁ ሰዎችን ያሳየናል። መንግስተ ሰማያትን ያሳየናል። ኋላም እናንተ ብሩካን ብሎ በመጨረሻው ቃል ወደኔ ኑ ብሎ ይጠራል። አሁን ቅዱስ ጊዮርጊስ እያስተማረን ያለው በሞቱም በሕይወቱም ነው። በሕይወት ሳለ እነዚህ ክፉዎች ሲያስቸግሩት ሲያስጨንቁት ካድ ሲሉት አምላኬን አልክደውም፣ በሞት እንኳን ከእርሱ ጋር እሞታለሁ። ስለዚህ እናንተን አሳመናችሁ እንደሆነ እንጂ እኔ ከፈጣሪ ከአምላኬ በስተቀር የማምነውም የማመልከውም የለም። የመሪዎቹ ሴቶች አምነው ወደ እግዚአብሔር ሲመለሱ እነሱ እምቢ ሲሉ እሱ እነዚህን ሰዎች ማርኳል። ተጥለው ወደ ነበሩ ምእመናን ቤት ሲወረወር በምእመናን ቤት ላይ ሕይወትን ዘርቷል። ሁለቱ ልጆቿ በሽተኞች የነበሩትን አድኗል። ይህ ከእግዚአብሔር የሚሰጣቸው ነው። ድውያንን ፈውሱ፣ ሙታነ አንሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ ብሎ ኢየሱስ ክርስቶስ ሐዋርያትን እንደነገራቸው እንደላካቸው እንደሆነላቸው ቅዱስ ጊዮርጊስም በመበለቲቱ በድሃይቱ ቤት ውስጥ ተአምር አድርጓል። ተአምራዊ ስራ ሰርቷል። ይህን የተመለከቱ ሰዎች ብዙዎቹ ድነዋል። በዚህ አምላክ በዚህ ሰው አምላክ እናምናለን። ይህንንም አምላክ እንከተላለን። ቅዱሳን የእግዚአብሔር አገልጋዮች ሰማዕታት እግዚአብሔርን ማሳየት ነው። በቃ እግዚአብሔርን ማስነበብ ነው። ትርጉም ናቸው፣ ንባብ አይደሉም። ትርጉም ናቸው። የሚተረጎሙ ብቻ ሳይሆኑ ተተርጉመው ያለቁ ፍጹም ለዘላለምም ሲተረጎሙ የሚኖሩ ሰማዕታት ናቸው። በእነዚህ ሕይወት ትምህርት ይወሰዳል። ብዙዎቹ ይህንን ነው መከተል ያቃተን። ብዙዎቹ ወደ ኋላ ያልነው የቅዱስ ጊዮርጊስን እምነት መያዝ ነው። ላመነ ሁሉ ይቻለዋል ይደረግለታልም። ያላመነ ግን ምንም አያገኝም። ተስፋ የሌለው በነፋስ የተወሰደ በደመና ነፋስ የወሰደው ነገር ነው የሚሆነው። ከዚህ የተነሳ ምእመናን ክርስቲያኖች ቅዱስ ጊዮርጊስን በዚህ ሕይወት በዚህ በረከት እንዲኖር እግዚአብሔርም በመንግሥተ ሰማያት ከፀሐይ 7 እጅ አብርቶ ከመብረቅ 7 እጅ አስፈርቶ ለዘላለም እንዲኖር እኛም በአማላጅነቱ እንድንጠቀም ያደረገን የቅዱስ ጊዮርጊስ አምላክ እግዚአብሔር እኛንም በሃይማኖት እንድንጸራ ያበርታን። ይህ ዕለት ዛዲያ ሁላችንንም ልናደርገው የሚገባውን ነገር ነው የሚያስተምረን። ማመን። ኃጢአተኛ ይበሉህ፣ በደለኛ ይበሉህ፣ ዘማዊ ይበሉህ፣ ነውረኛ ይበሉህ፣ ተብዓስ በእንተ ጽድቅ፣ ሁሉን ነገር ዝም ብለህ ብትችለው ስለ ሃይማኖት ግን ተጋደል ይላል። ተጋደል፣ ሃይማኖትህን ጠብቅ፣ ሩጫህን ጨርስ፣ የክብር አክሊል ተዘጋጅቶልሃል የሚለው የቅዱስ ጳውሎስ መልእክት ለእኔም ለእናንተም ለሁላችን ለቄስ ለካህን ለጳጳስ ለመነኩሴ ለምን ያይደለ ለሁላችንን የሚሰጥ ሩጫን መጨረስ። ሩጫው ደግሞ ብዙ መከራ አለበት ለማሸነፍ ነው። ሰው የሚሮጠው ዝም ብሎ አይደለም፣ ለድካም አይደለም። ሀብቱን ገንዘቡን አጥፍቶ ሄዶ ሩጫውን ለማሸነፍ ነው፣ ውድድሩን ለማሸነፍ። የቅዱስ ጳውሎስ ሩጫ ይኸው አሸነፈ ዓለምን። የቅዱስ ጳውሎስ እኔ ዓለምን አሸንፌዋለሁና እናንተም አሸንፉት ነው። ዓለም የመከራ ዓለም፣ ተስፋ ያጣ ዓለም። ወይዜኒ መኑ ተስፋዬ አኮኑ እግዚአብሔር ቅዱስ ዳዊት። አሁንስ ተስፋዬ ማን ነው? የጊዮርጊስ ተስፋ ማን ነው? እግዚአብሔር ነው። የእኛስ ተስፋ ማን ነው? እግዚአብሔር ነው። ዛሬም እግዚአብሔር የቅዱስ ጊዮርጊስን በጎ ስራና መልካም ስራ እንድንሰራ በተሰጠን መጠን ያዘናል። እግዚአብሔር የትናንት እግዚአብሔር የዛሬም እግዚአብሔር እንዳልኳችሁ
እነዚያ መንግሥተ ሰማያትን የሚጠብቁ ሰዎች ነን እኛ። ሙሽራው እስኪመጣ የሚጠብቁን፣ አዎ የሚጠብቁ ሰዎችን መሆን ያስፈልጋል። አዎ ክርስቲያኖች እዚህ ከተሰበሰብነው መካከል ለቁመተ ሥጋ የመጣን ከልባችን ያመን ሌሊቱን ሙሉ በፊቱ ስንወድቅ ስንነሳ ያደርናለን። አዎ አምስቱ ደናግል በጣም ብልሆች ናቸው። መብራት ይዘዋል። በማሰሯቸው ማለት በማንነታቸው በሰውነታቸው በክርስትናቸው ማይደራደሩበት የሃይማኖት ጽናት ይዘዋል። እነዚህ ቅዱስ ጊዮርጊስ ሃይማኖቱን ጠበቀ። አዎ ዘይት ነበረው ቅዱስ ጊዮርጊስ። ሕይወቱ በሙሉ ዘይት ነበረው። ሚያረሰርስ ሕይወትና ማንነት ነበረው። የቅዱስ ጊዮርጊስ ሕይወት የነዚህ የአምስቱ መልካም ቆነጃጅት ሕይወት ነበረ። እዚህ አሁን ምእመናን ሙሽራነን እዚህ መካከል እንዳንቀደም እንሩጥ። በሃይማኖቱ ነን። እዚህ መካከል ሌላው እንዳይቀድመን ዘማውያንና ኃጢአተኞች መንግሥተ ሰማያት በመግባት ይቀድሟቸዋል ተብሎ ተጽፏልና። ኃጢአት የሰሩ ሰዎች በትንሣኤው የተመለከትነው ይሄን ነው። እነ ማርያም ኃጥእትን፣ እነ ማርያም መግደላዊትን፣ እነ ማርያም ባውፊልያን ሌሎቹም ሰዎች የተመለከትነው ድካማቸውን ይዘው ወደ ክርስቶስ መጡ። ክርስቶስ ትንሣኤ ነው። ክርስቶስ ሕይወት ነው። ክርስቶስ ሰላም ነው። መጡ፣ አልተጠራጠሩም። ሽቶ የቀቡ አሉ። ሌሊት ወደ መቃብር ይሄዱ አለ። የቅዱስ ጊዮርጊስ አምላክ እግዚአብሔር ለነዚህ ሰዎች ለኃጢአተኞች የመጻይኩ ጸጉ ጻድቃነ አላ ኃጥአነ ለንስሐ እኔ የመጣሁት ጻድቃንን ያልበደሉትን ነገደ መላእክትን ልጠራ አይደለም። አላ ጸጉ ኃጥአነ እኔ ግን ኃጢአተኞችን ልጠራ መጣሁ ይላል። በዚህ ተስፋ ውስጥ ሕይወትን ምራ። ኃጢአተኞችን እኛን ሊጠራ ክርስቶስ መጥቷል፣ ሙቷል፣ ተነስቷል። ክርስቶስ ቀደመ ተንሥኦ እሙታን። ክርስቶስ ከሙታን ተለይቶ ተነስቷል። ከነውር ኃጢአታችንን እግዚአብሔር በትንሣኤው አጥቦ አንጽቶ ቀድሶ ሰንግሎ ነውረኛ ሕይወታችንን ቅዱስ ብሎታል። እነዚህ ኃጢአተኛ ይባሉ። ማርያም ኃጥእት ትባል የነበረችውና የመግደሏን ሴት ማርያም መግደላዊት ደናግል ሆኑ ይላል። ከዚህ ቀደም ነግሬያችኋለሁኝ፣ ታስታውሳላችሁ። ቅዱስ ላሊበላ ታላቁ የሀገራችን መኩሪያ ላይ ለነሱ የተለየ መቅደስ ሰርቷል። ቅዱስ ላሊበላ የሰራው በሙሉ ኢየሩሳሌም ያየውን ስለሆነ ከ10 ቤተ መቅደሶች አንዱ የ36ቱ ቅዱሳታን አብዛኛዎቹ ከኃጢአት የተመለሱ ናቸው ምእመናን፣ ከበደል የተቀደሱ ናቸው ምእመናን። ምን ተባሉ እነዚህ ሰዎች? ተቀደሱ፣ ከበሩ፣ ከሞት ዳኑ፣ ከጥፋት ተመለሱ፣ የሕይወት ጉዞን ጀመሩ። ክርስቶስን እስከ መጨረሻው አልለቅህም ካልባረከኝ አሉ። ተባረኩ። በሰማያዊት ሀገር የመኖር ዕድል ተሰጣቸው። አልፎም ሌላ በረከት ተሰጣቸው። ሰው ከተመለሰ ንስሐ ከገባ ለዘማኒ ከመድንግል ወለኃጥእኒ ከመጻድቅ ዘማዊውን ድንግል ኃጢአተኛውን ጻድቅ በደለኛውን ንጹሕ ቀማኛውን መጽዋዕት ታደርጋለች። ምን? ንስሐ የቤተ ክርስቲያን ትልቅ ስጦታ ነው። ሀብታችን ነው። ክርስቶስ የሰጠን ነው። ተመየጡ ሀቤ ወአነ እትመየጥ ሀቤክሙ፣ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ። አዎ መመለስ ብቻ ነው። ቅዱስ ጊዮርጊስ ከናካቴውም በሕፃንነት ዕድሜው ነው ጉዞ የጀመረው። በሕፃንነት ዕድሜው ነው ጉዞ የጀመረው። ለመከራ ሰውነቱን አሳልፎ ሰጠ። በገድል ኖረ። ያችን 7 ዓመት በመከራና በመከራ ውስጥ በእሳትና በሰይፍ ውስጥ በመታረድና በመገደል ውስጥ በመቀቀልና በመቃጠል ውስጥ ኖረ። እግዚአብሔር ግን አከበረው። ጊዮርጊስ
ወዳጄ ሆይ ብሎ በዚህ ዕለት በዕረፍቱ መታሰቢያ እግዚአብሔር ከፍ አደረገው። ስምህን የጠራውን በአማላጅነት ያመነውን ካንተ ጋራ ወደ መንግሥተ ሰማያት እንዲያልፍ ሰጥቻለሁ፣ ፈቅጄልሃለሁ ነህ። ካንተ ጋራ ምእመናን ካንተ ጋራ ነህ። አምላከ ጊዮርጊስ ማረን፣ አምላከ ጊዮርጊስ መሐከን፣ አምላከ ጊዮርጊስ ማረን፣ አምላከ ጊዮርጊስ ይቅር በለን፣ አምላከ ጊዮርጊስ አድነን ብሎ የተማጸነውን ስምህን የጠራውን የኔን አምላክነት ያመነውን ሁሉ ወደ ተስፋ መንግሥተ ሰማያት ካንተ ጋራ እንዲያልፍ አደርገዋለሁኝ ተብሎ ቃል ኪዳን ነው የተሰጠው። አለል ዘለል ያሉት ደግሞ እናንተ ርጉማን ሂዱን። ስለዚህ እነዚህ አምስቱ ልባሞች ዘይታቸውን ይዘው ምእመናን ትንሣኤውን ይጠባበቃል። አዎ ዛሬ በገነት ናቸው ቅዱሳኑ ጻድቃኑ። ነገ ታየው ከመላእክት የሚያሰኘው እንደ መላእክት በምስጋና የሚኖርበትን ከተማ አዲሲቱ ኢየሩሳሌም ቅድስቲቱ ከተማ ኢየሩሳሌም ለባሏ እንደተዘጋጀች ሙሽራ ተዘጋጅታ ከእግዚአብሔር ለምእመናን ለአማኞች ለካህናት ለመነኮሳት ለጳጳሳት ለዲያቆናት ለወጣቱ ለትንሹ ለትልቁ እነ ቅዱስ ጊዮርጊስ እነ ቅዱስ ቂርቆስ ለሕፃናቱ እነ ዳንኤል ለወጣቶቹ እና አናንያ አዛርያ ሚሳኤል ለሁሉም የተዘጋጀችና የምትሰጥ ይቺ ቦታ ለሁሉም ትሰጥ ዘንድ ተፈቅዳለች። እንዲህ ነው የሚለው እግዚአብሔር አምላካችን በዚሁ በማቴዎስ 25:31 ላይ እናንት ቡሩካን የተባረካችሁ ቅዱሳን ወደ እኔ ኑ። ይህንን የሚለው ወልድ ነው። ምእመናን እዚህ ላይ አንድ ነገር አስተውሉ። ወልድ ኢየሱስ ክርስቶስ በቃልነቱ ከዊን ገንዘብ ኢየሱስ ክርስቶስ ይህንን ይናገራል። ሌሎች ሰዎች ደግሞ አማላጅ ነው ብለው ወስደው ማይሆን ጉሬ ውስጥ ይከቱታል። ስህተት በደል አለማመን ነው፣ ውርደት ነው። ሀገረ እግዚአብሔር ኢትዮጵያን ለመከራ የሚዳርግ እንቅስቃሴ ነው። አንፈራም፣ ይህን እናገራለን። ውሸተኞች እንዲህ ነው የሚሉት። የባሳባቸው እነሱ የኃጢአት ባሪያዎች ሆነው እነ ቅዱስ ጊዮርጊስን አማላጅነታቸውን ክደው ከኃጢአት አርነት ትፈታላችሁ እያሉ ይላሉ። ውሻ ወደ ትፋቱ የታጠበች ርያም ወደዛ ወደ ጭቃ እንደምትመለስ እውነተኛ ምሳሌ ሆኖባቸዋል። ይህንን ይላል መጽሐፍ። ምእመናን ዝም ብሎ አይደለም። ስለዚህ ቅዱስ ጊዮርጊስ እስመ በእንቲአሁ ይቀትሉነ የሚለውን የቅዱስ ዳዊት ቃል ይዞ ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎችም ታረደ። 7 ጊዜ ተዘለዘለ፣ ተተለተለ፣ መከራውን አየ። እግዚአብሔር ግን ቅድም እንዳልኩት ያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ክብርና ምስጋና ውዳሴ ለእሱ ይሁን። ይቆይ።